በፍጥረት ላይ የማይቆም ትልልቅ ጦርነቶች አሉ። ከሁሉም ግን የከፋው ጦርነት መንፈሳዊው ጦርነት ወይ ደግሞ መንፈሳዊውን ውጊያ እጅግ ከባድና አስቸጋሪ ነው። ነገር ግን እንደ እግዚአብሔር ቃል ከተገለጠን እግዚአብሔር እንደሰጠን እውነት በዚች ምድር የምንመላለስ ከሆነ የእግዚአብሔር ቃል ወደ እውነት ሁሉ ስለሚመራን በእውነት ሐሰትን ማሸነፍ እንደምንችል በተለያየ መንገድ የእግዚአብሔር ቃል ይነግረናል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን መንፈሳዊውን ሐሳብ መንፈሳዊ ጦርነት ማሸነፍ ወይ ደግሞ መንፈሳዊውን ጦርነት እንዴት ማሸነፍ እንዳለባችሁ እንድታውቁ የያዝኳቸው 5 ነጥቦች አሉ። ምክንያቱም መንፈሳዊ ኃይል ካለ አንጻራዊ መንፈሳዊ ኃይሎች ደግሞ ካሉ በመካከል ውጊያም ጦርነትም ወይ ደግሞ ጠላትነት እንዳለ የተገለጠ ነው። ጽድቅ ካለ ኃጢአት አለ፣ ሕይወት ካለ ሞት አለ፣ ጤንነት ካለ በሽታ አለ፣ ሰላም ካለ ሁካታ አለ፣ ክብር ካለ ውርደት አለ፣ ባለጠግነት ካለ ድህነት አለ። አያችሁ፣ እነዚህ እርስ በርሳቸው የሚጓተቱና የሚጻረሩ ነገር ናቸው። ስለዚህ እነዚህን ነገሮች እንዴት ማሸነፍ እንዳለባችሁ በ5 ክፍል ከፍያችኋለሁ። በጣም አጭር ነች። እስከ መጨረሻው እንድትከታተሉ እጋብዛችኋለሁ። የመጀመሪያው ነገር መንፈሳዊውን ጦርነት ማሸነፍ የሚፈልግ ሰው ካለ እርሱ መጀመሪያ ማድረግ ያለበት ይሄንን ነው። ስጋዊነትን መለቀቅ። ስጋዊ ሰውነት ወይ ደግሞ ከስጋዊ ማንነት ሊገኝ የሚችለው ኃጢአትና የከፋ ነገር ብቻ ነው። ስለዚህ ስጋዊነትን መካድ ወይ ደግሞ ዓለማዊነትንና ኃጢአተኝነትን መካድ። ይሄን እስካልካደን ድረስ በክርስቶስ ኢየሱስ አዲስ ፍጥረት ሆነን ወደ እግዚአብሔር የልጅነት ስልጣን እስካልገባን ድረስ መንፈሳዊውን ጦርነት ማሸነፍ አንችልም። ምክንያቱም በደንብ ልብ ብላችሁ እንድታውቁ የምፈልገው አንድ ሰው ኃጢአተኛ ከሆነ ወይ ደግሞ ኃጢአት በሰው ላይ አክሰሳብል ከሆነ አውቶሪቲ ያለው ወይ ደግሞ ስልጣን ያለው ሞት የሚባለው ኃይል ነው። አያችሁ፣ ምክንያቱም በአንዱ በደል ምክንያት ይላል ሞት ወደ ዓለም ገባ ይላል። አያችሁ፣ አንዱ ስለበደለ አዳም በደል ስለተገኘበት በዛ በደል ምክንያት ሞት የሚባለው ኃይል ሞት የሚባለው ፓወር በዛ ፍጥረት ላይ ወይ ደግሞ አዳም በሚባለው አዳማዊ ሰውነት ላይ ሞት የሚባለው ኃይል ሰለጠነበት። ስለዚህ ልክ እንደዛ ስጋዊነትን እስካለቀቅን ድረስ ምንም ልንፈጥረው የምንችለው መንፈሳዊ ኃይል የለም። ለዚህም በገላትያ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ ነገር ግን እላችኋለሁ በመንፈስ ተመላለሱ የስጋንም ፈቃድ ከቶ አትፈጽሙ ይላል። አያችሁ፣ የስጋን ፈቃድ የምትፈጽሙ ከሆነ አሁን ለምሳሌ ስጋችን ጥቅሙን፣ ስሜቱን፣ ፍላጎቱን፣ ምቾቱን ሲፈልግ ወደ ኃጢአት ይሳባል ማለት ነው። ስለዚህ እነዚህን ነገሮች በጣም በጥንቃቄ ልናስተውላቸው ይገባል። ይህ የመጀመሪያ ነገር ነው። ሁለተኛው እንደገና መንፈስን ማሰልጠን። አንድ ሰው የጉልበት ስራ ለመስራት ወይ ደግሞ አንድ በስጋዊ ሰውነት ፋይት የሚደረግ ነገር ካለ ወይ ደግሞ አንድ ሰው ጥንካሬ ያስፈልገኛል ወይ ደግሞ የሆነ ስራ ለመስራት ከፈለገ ያንን ስራ ለመስራት የሚያስፈልገውን ጥንካሬ ሰውነቱ ላይ ቢውልድ ካላደረገ ያንን ስራ መስራት አይችልም። አንድ ወታደር ወደ ጦር ሜዳ ከመሄዱ በፊት መሰልጠን ያለበት ነገር አለ። ያ ስጋዊ ሰውነት መሰልጠን አለበት፣ ጠንካራ መሆን አለበት። ልክ እንደዛ ደግሞ መንፈሳዊውን ውጊያ ለመዋጋት መጀመሪያ መደረግ ያለበት ምንድነው? መንፈሳዊ ወይ ደግሞ መንፈስን ማሰልጠን፣ መንፈሳዊ አቅምን ቢውልድ ማድረግ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በኤፌሶን ምዕራፍ 3 ቁጥር 16 እንደዚህ ይላል፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክቡር ባለጠግነቱ መጠን ይስጣችሁ ይላል። አያችሁ፣ በውስጥ ሰውነታችሁ ማለት በመንፈሳችሁ እንድትጠነክሩ ወይ ደግሞ እንድትበረቱ ይላል። አያችሁ፣ መንፈሳዊውን ውጊያ ከመዋጋታችን በፊት መንፈሳዊውን ልምምድ መለማመድ አለብን። አያችሁ፣ ዳዊት ጃይንት የሆነውን ጎልያድ ፊት ከመቅረቡ በፊት በውስጡ የያዘው አንድ ነገር አለ።
የእስራኤልን አምላክ የሚገዳደር ማንም የለም፣ የእስራኤልን ቅዱስ ወይ ደግሞ የኪዳንን ሕዝብ የሚገዳደር አንዳች የለም እያለ በውስጠኛው ሰውነቱ በጥንካሬ አንድ ነገር እያቀጣጠለ ነበረ። አያችሁ፣ ልክ አንበሳ በጉን ስትነጥቅበት ወይ ደግሞ ድብ ፍየሉን ሲወስድበት ይከታተልና ያንን የወሰደበትን አንበሳ ወይ ደግሞ ፍየሏን ከአንበሳው መንጋጋ መትቶ ያስጥላታል። ሊበላው በመጣ ጊዜ ደግሞ ሂዶ ይሰብረዋል። ይሄንን ለማድረግ ውስጠኛው ሰውነታችሁ ካልበረታ ስጋዊ ሰውነታችሁ አቅም ሊያገኝ አይችልም። አያችሁ። ስለዚህ በተደጋጋሚ በውስጠኛው ማንነታችሁ መንፈሳዊውን ልምምድ፣ መንፈሳዊውን አቅም፣ መንፈሳዊውን ኃይል መታጠቅ አለባችሁ። ይህን ስታደርጉ የበረታችሁ ትሆናላችሁ። ሶስተኛው እንደገና ከዚህ በተያያዘ የውስጠኛው ሰውነታችሁ ከበረታ በኋላ ማድረግ ያለባችሁ ሶስተኛው መንፈሳዊውን ትጥቅ መታጠቅ። ልክ አንድ ወታደር ወደ ጦርነት ከመሄዱ በፊት ሰውነቱን አጠንክሮ ባዶ እጁ እንደማይሄድ የሚያስፈልገውን ጦር እንደሚታጠቅ፣ የሚያስፈልገውን ጋሻ እንደሚይዝ፣ የሚያስፈልገውን መመከቻ እያንዳንዱን ትጥቅ እንደሚታጠቅ ሁሉ ልክ እንደዛን ደግሞ መንፈሳዊውን ትጥቅ መያዝ ያስፈልገናል። ምክንያቱም መጽሐፍ ቅዱስ ላይ በኤፌሶን ምዕራፍ 6 ከቁጥር 17 ላይ እንደዚህ ይላል፣ የመዳን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። አያችሁ፣ ጠላት እናንተ ጋር ሲመጣ ጠላትን የምታጠቁበት ወይ ደግሞ የምትከላከሉበት የሆነ የእግዚአብሔር ቃል ልትታጠቁ ይገባል። አንድ ጦርነት ላሳያችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ ተራራ ላይ በገዳመ ቆሮንቶስ ሆኖ ከዲያብሎስ ጋር ሲፈተን ወይ ደግሞ 40 ቀንና 40 ሌሊት ከጾመ በኋላ ፈታኙ መጣ ይላል። አያችሁ፣ ሊፈተነው መጣና እንደዚህ አለው፣ አንተ የእግዚአብሔር ልጅ ከሆንክ እስኪ ይህንን ድንጋይ ወደ ዳቦ እንዲለወጥ እዘዝ አለው። አያችሁ፣ ይህ ፈተና ነበረ። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ደግሞ ለዲያብሎስ ሲመልሰው እንደዚህ አለ፣ የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ። አያችሁ፣ ትልቅ ውጊያ ነው እየተካሄደ ያለው። ያ ተራራ የውጊያ ሜዳ ነው። ያ ተራራ የጦርነት ሜዳ ነው። ዲያብሎስና ክርስቶስ ኢየሱስ እየተዋጉ ነው ያሉት። ከዛም እንደገና ወደ መቅደሱ ከፍ አድርጎ ወሰደውና እንደዚህ አለው፣ አንተ እግሮችህ እንዳይሰናከሉ መላእክቶቹን ስላንተ ያዛልና እስኪ ራስህን ከዚህ መቅደስ ወደ ታች ወርውር አለው። ኢየሱስ ክርስቶስ ደግሞ እንደዚህ ብሎ መለሰለት፣ ጌታ እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል አለው። የመጨረሻው ደግሞ እንደዚህ አለው፣ የዓለምን የነገስታትን ክብርና ሀብት አሳየውና ወድቀህ ብትሰግድልኝ ይህንን ሁሉ ልሰጥህ እችላለሁ አለው። አያችሁ። ከዛ በኋላ ደግሞ ክርስቶስ ኢየሱስ እንደዚህ አለው፣ አምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል አለው። የዛኔም ዲያብሎስ ሄደ ይላል። አያችሁ፣ ከናንተ ዲያብሎስ ሊሄድ ከሆነ ከናንተ ጠላት ርቋችሁ ሊሄድ ከሆነ የመንፈስን ሰይፍ መያዝ አለባችሁ። የእግዚአብሔርን ቃል መታጠቅ አለባችሁ። የእግዚአብሔርን እውቀት ማወቅ አለባችሁ። መንፈስን እንዴት ማሸነፍ እንድትችሉ ወይ ደግሞ መንፈስን እንዴት ማሸነፍ እንዳለባችሁ ያንን የእግዚአብሔር ቃል ካልታጠቃችሁ ጠላት እናንተ ተጋልጣችሁ ትጠብቁታላችሁ። የዛኔ ይሸነግላችኋል። ለዚህ ነው ጳውሎስ እንደዚህ ያለን ቃሉ በሙላት ይኑርባችሁ ይላል። አያችሁ፣ የእግዚአብሔር ቃል በሙላት ሲኖርብን የትኛውንም ፈተና ደርምሰን ለማለፍ አቅም ይኖረናል። አራተኛው እንደገና እግዚአብሔርን መምሰል መለማመድ። ምክንያቱም የሰው ልጅ የወደቀው እግዚአብሔርን ከሚመስለው ማንነቱ ስለወደቀ ከዛ በኋላ ደግሞ ሰይጣን ወይ ደግሞ ጠላት የሰለጠነበት ከእግዚአብሔር አምሳልና አርአያ ከመጉደል የተነሳ ስለሆነ እግዚአብሔርን መምሰል የግድ ያስፈልገናል። እሱም መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 እንደዚህ ይላል፣ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ይጠቅማል ይላል። እግዚአብሔርን መምሰል ግን የአሁኑና የሚመጣውን ተስፋ ስላለን ለነገር ሁሉ ይጠቅማል ይላል። አያችሁ፣ እግዚአብሔርን በመምሰል እንበረታለን። እግዚአብሔርን በመምሰል በቅድስናና በጽድቅ በመመላለስ እግዚአብሔርን በመምሰል ኃይሉን በመለማመድ እያንዳንዱ እንቅስቃሴያችንና እያንዳንዱ ሕይወታችን እንደ እግዚአብሔር ብርታት ወይ ደግሞ እንደ ክብሩ ባለጠግነት መጠን የተባረክን ስለሆንን እንደ ክብሩ ባለጠግነቱ መጠን እንድንገለጥ
ይረዳናል ማለት ነው። ስለዚህ በእያንዳንዱ እንቅስቃሴያችን እግዚአብሔርን መምሰል መቻል አለብን። እግዚአብሔር ሉዓላዊነቱ ሊገባን ይገባል። እያንዳንዱ እግዚአብሔር በእኛ ውስጥ ያለውን ዓላማ እያምሰለሰልን ወይ ደግሞ ሜዲቴት እያደረግን እግዚአብሔር እንዴት እንደሚንቀሳቀስ ስናቅ እኛም እንዴት መንቀሳቀስ እንዳለብን ኮንሽስ እየሆንን እንሄዳለን ማለት ነው። የመጨረሻውና አምስተኛው እንደገና ኃይልን መቀበል ወይ ደግሞ ጸጋን መደገፍ መጽሐፍ ቅዱስ ሲናገር በፊልጵስዩስ 4:13 ላይ እንደዚህ ይላል፣ ኃይልን በሚሰጠኝ በክርስቶስ ሁሉንም እችላለሁ ይላል። አያችሁ፣ ኃይል የሚመነጨው ከክርስቶስ ኢየሱስ ነው። ኃይል መገኛው ኢየሱስ ላይ ነው። ኃይል የሚመጣው ከክርስቶስ ኢየሱስ ብቻ ነው። አያችሁ፣ እውነተኛውን ኃይል ለመቀበል ከጸጋው ዙፋን ፊት ወደ ኢየሱስ ክርስቶስ ተንበርክከን፣ ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላልና ደካማው በጌታ ብርቱ ነኝ ይበል። አያችሁ፣ ወደ ጌታ ከመጣችሁ እንደምትበረቱ ስለሚያውቅ እግዚአብሔር ወደ ጌታ መጣችሁ በጌታ ብርቱ ነኝ የማለት አቅም እንዲኖራችሁ ሁሌም በጌታ ስር የመንበርከክ ልማድ ሊኖረን ይገባል። ኃይል እንዲሰጠን፣ ጸጋው እንዲደርብብን፣ እንዲያስታጥቀን፣ እንዲያለማምደን በእያንዳንዱ እንቅስቃሴያችን እግዚአብሔር እንዲገለጥ፣ ብርታቱ እንዲገለጥ፣ ጸጋው እንዲገለጥ እነዚህ 5 መንገዶች የምንለማመዳቸውና የምንንቀሳቀሳቸው ከሆነ በእርግጠኝነት መንፈሳዊውን ጦርነት የማሸነፍ ክብር እንጎናጸፋለን ማለት ነው። ስለዚህ እነዚህ 5 ነጥቦች ኃይልን መቀበል፣ እግዚአብሔርን መምሰል፣ መንፈስን ማሰልጠን፣ መንፈሳዊ ትጥቅ መታጠቅ፣ ስጋዊነትን መልቀቅ፣ እነዚህ ካደረግን የትኛውንም የጠላት ፍላጻ የመቋቋም አቅም ይኖረናል። የዛሬው ሐሳቤ ይሄ ነበረ። እስከ መጨረሻ እኔ ጋር ስለነበራችሁ አመሰግናለሁ። እዚህ ቪዲዮ ከተጠቀማችሁ ይህንን ቪዲዮ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቀጣይ ቪዲዮ ላይ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።